ሰላም እንደምን አላችሁ ውድ የውባዲስ ተከታታዮቻችን ባለፈው ሳምንት የመጀመሪያው ውድድር ምዕራፍ 2ን ተመልክተን መተናል በምዕራፍ 2 ላይ በጣም ያስደመሙን ያስደነገጡን ያሳቁን ያስደሰቱን ትወናዎችን አይተናል በምዕራፍ 3 ደግሞ ዛሬ ተገናኝተናል እንግዲህ ዛሬ ለየት ያለ ትወና ሊያቀርቡልን ተዋናዮቻችን ታጥቀው እየጠበቁን ነው አብራችሁን ቆዩ ተከታተሉ እኮ አባዬ እኔንም ስማኛ እኔ መቼ አይምጣ አልኩኝ በቃ ተወው አንተ አትናደድ ችግር የለውም ተወው በቃ ሄሎ ዘጋው ቆይ አዲስ አበባ የመጣ የገጠር ሰው ሁሉ የዘመድ ዝባዝንክ የተሸከመው የመኖር አባዜ ያለበት ምን እንዳለብኝ እኔ የማንም ዘመድ በመጣ ቁጥር ተቀብዬ ማስተናግደው ደሞኩ የዘመድ እንግዳ ምን ችግር አለው ምትበላውን በልቶ ምትጠጣውን ጠጥቶ ምተኛበት ላይ ይተኛል ሞች ተው እባክህ እምበላውን ይበላል አሁን ለምሳሌ እኔ ዛሬ ጧት ቁርሴን የበላሁት መዝለል ነው ቁርስን መዝለል አሁን ይሄን ሰውዬ ቁርስ እንዝለል ብለው እውነት ይሄ ሰውዬ ቸግሮት ነው ብሎ ይረዳኛል ልጅ በራብ ቆላኝ ብሎ አባቴ ጋር ሄዶ ያማኛል እንጂ ደግሞስ እንደው እኔ ያለችኝን አንድ አዳፋ ብርድ ልብስ እንደው ፍቅራችን ይደርጅ ብዬ አብሬ ባለብሰው ተጸይፎ ለኔ ንጹህ ብርድ ልብስ ላለማውጣት ቆሻሻውን አለበሰኝ ይላል እንጂ እውነት ቸግሮት ነው ብሎኝ ይረዳኛል ሄሎ አቤት አባዬ እኔ እኮ መጀመሪያ መቼ አይምጣ አልኩኝ ለሱ አይመቸውም ነው እንጂ እኔማ ምን ችግር አለው እኔ ልጅ እዚህ ያለው ያንተ ዘመዶች ለምን ይቸገራሉ አረ ይምጣ ሌላ የሆነ ነገር አለሽ ያናት ነበረ ግን ብዙም እንትን አላልኩት ዝም ብለሽ ከፍ አድርገሽ ተናገር እስቲ አንዴ ትንሽ ዝም ብለሽ ቆመሽ ድምጽሽ እንዲሰማ እሺ ሩሩሩሩ
ልጄ አለ ወይ? የለም እኮ አልነበርኩም። አይ አለ ሹሩሩሩሩ ልጄ አለ ወይ? ልጄ አለ ወይ? በቃ በጣም ጥሩ ነው። ነይ ጥሩ ነው የሰራሽ። እሺ በድምጽሽ ላይ ግን በደንብ ሰርተሽ ነይ። ኔክስት ታይም ስትመጪ በደንብ ሰርተሽ። እሺ ጥሩ ነው የሰራሽ። እንኳን ተወለድክ፣ እንኳን ለዚህ ቀን አበቃ ይሉኛል ሰዎች። ዛሬ እኮ የሞት ፍርድ የተፈረደበት ከሰላማዊ ማንነት ወደዚች መኖር ወደምትባል ጫጫታ የተወረወርኩበት ቀን ነው። ቸር ሆይ ቆይ ግን ለምን ቆም ብለህ አምላካዊ ምክርን አልለገስከኝም? መኖር ትፈልጋለህ ወይ ወደዚች ምድር መምጣት ትፈልጋለህ ብለህ ለምን አልጠየከኝም? በቃ እንዲህ በፍቃድ በአንተ ሀሳብ ብቻ በራብኩት ሰው አደረከኝ። እኔ ግን አልለመንኩ። ለምን የሁሉ ድካም ሸለምከኝ? ለምን ከማልወጣው ዳገት ጋር የምጋፈጥበትን ጉልበት ሰጠኝ? ሰዎች በዛሬዋ ቀን ሻማ ያበራሉ፣ ኬክ ይቆርሳሉ። እኔ ግን የሚቆርሰው የቀረኝን ጊዜ ርቀት ሲሆን የሄድኩበትን አድካሚ መንገድ ነው። ሻማውን እፍ የምለው 1 ዓመት ጨመርኩ ብዬ ሲሆን 1 ዓመት በስቃይ ጨረስኩ ብዬ ነው። ሰማዩ ዛሬ ምስጋና ቃል የለኝም። ዛሬ አለኝ ጥያቄ ብቻ ነው። በዚህ ቀን ከማህፀን ባልወጣው እንደ ጨለማው ጽንስ እዛው በቀር እሆናለሁ። መኖር የፈለጉትን እየወሰድን መጥፋት ለምንመኘው ለምን የትርፋሽ ብድር ታበድረናል? ሊረፍድብኝ ነው እንዴ? አይ ማርፈድማ የለብኝም። ጊዜ ፈራጅ ነው፣ የቀን አቃጣሪ አርፋጅን ያሳያል ወደ ኋላ ቀሪ። ጊዜ መስታወት ነው፣ ራስን ቆመ የምትመለከትበት አንተን የሚመስል አምሳያ ያለበት። እናቴ ስትለኝ ገና በልጅነት ጊዜሽ ነው ፈንድቂ፣ ከልካይ በሌለበት ራስሽን አብቂ፣ ኋላ በህይወት ፈተና እንዳትደነቂ ብላኝ ነበርማ ከልብሽ አድምጪ። እኔ ግን ከንቷ ምክሯን ሰምቼ ማዳመጥ ተስኖኝ ቆምኩኝ ተረትቼ። ሁሉም በጊዜው ነው ሲሆን ደስ የሚለው፣ ቀስ ብዬ ደርሳለሁ እያልኩኝ ስጠብቅ ለካ ጊዜ ኃላፊ ነው ቆሞ የማይጠብቅ። በእውቀትማ ነበርኩኝ አንደኛ፣ ከዘመኑ የላኩት ጭራሽም አልተኛ። ምን ያደርጋል ታዲያ የእውቀት ተራራ። ለምን እንዲህ ባለ ግድየለሽነት ጠረብክ? አንተ ታላቁ መሐንዲስ አይደለም እንዴ? ታዲያ እንዴት መቆሚያዬን ስሰራ መውደቂያዬን ዘነጋ?
የሰራኸኝ ከጭቃ ሳይሆን ከጥሬ መም ይመስለኛል። በየቀኑ የምታሞካኝ በእንባዬ ነው። አንተ ጋር ትርፍ የለም ይባላል። እኔ እኮ ትርፍ ነኝ፣ ለዚህ ዓለም ትርፍ ነኝ። እና ልባሌ ድንጋይ መሬት ላይ ወረወርከኝ። ተመልከት ተመልከት፣ እቺ ትንሽ ጫማ እቺ ጫማ እንድሸከም አደራ ሰጠኝ። እኔ እኮ ራሴን መሸከም የማልችል ሽባ ነኝ። ምን አለበት ድንጋይ አድርገህ ብትሰራኝ። አሽከርክር፣ እስኪ አሽከርክር። አንተ የምታውቀው መዞርን ብቻ አይደለም። አንተ እኮ ታሪክን የምትፈትል የጽናት ምሰሶ ነህ። አየህ፣ ይህ የጥጥ ክር ዝም ብሎ ክር እንዳይመስልህ። የሴት እህቴ ትንፋሽ፣ የእናቴ ላብ ጠብታ፣ የሀገሬ ክብር ነጸብራቅ እኮ ነው። አንተ ስትዞር እኔ ነገውን ተስፋ እያየሁ ነው። አንተ ስትሾር እኔ ጠላትን ሴራ እየበጣጠስኩ ነው። አንቺም ማሰሮ በሆድሽ ውስጥ ያለው ውሃ ብቻ አይደለም፣ የጀግኖች ጥም የሚቆረጥብሽ የልጅ ብስራት የሚቀዳብሽ እኮ ነሽ። እኔ የ17 ዓመት ለጋ ብሆንም በልቤ ውስጥ ያለው ግን የ1000 ዓመት ወኔ ነው። እነሱ ሴት ልጅ ነሽ ይሉኛል፣ እኔ ግን ጠላት የማይበጣጥሰውን ክር እያጠመርኩ ነው። ፈትሉ ቢበጠስም ፈትሉ ቢወጠርም አይበጠስም። እኔም ልክ እንደዛው ነኝ። ጎበዝ። እበላለሁ። አጨብጭቂኝ። ይሄንን አይተሽ ነው? ይሄንን አላወቅሽውም? ማኬት እንደመጣሁ እኮ አላወቅሽውም? እናትዬ፣ እናት ዓለም እስኪ ክበሪና ለዘላለም። ኧረ እስኪ አንድ ጥያቄ ልጠይቅሽ እስኪ እንደው መልሽልኝ ሳይሰለችሽ። ሰውኝ ዳነች የምበላው የእንቅልፍ ቁራሽ ካላጣሽው ካልጠፋስም ጥጋቡ አልሽው። ሰላምን ለምን ስሜን ጥጋቡ ትይዋለሽ? ምን በልቼ አድሬ አልኩሽ እኮ ምንም አልበላሁም። እንደውም አትጨቅጭቂኝ። ሰዎች ፊታቸው ላይ ዋሻሉ። ፊታቸው ሀብታም ነኝ ይላል፣ ፊታቸው ደስተኛ ነኝ ይላል። እኔ ግን ፊታቸው ላይ እኔ የማየው ጫማቸው ነው። የሁላችሁ ይህ ጫማ የባለቤቱን ታሪክ ይናገራል። አያችሁ፣ ከላይ ያበራል፣ አያችሁ፣ ከታች ግን ተበስቷል። ውሸታም። ይህ ጫማ የለበሰ ሰውዬ መንገድ ላይ ሴት ትልቅ ሰው ይመስላል፣ ግን ጫማው ይጮሃል። እየተራውኩ ነው ይላል፣ ተሸንፌያለሁ ይላል። እኔ ስንት ጫማ ሳለፍኩ፣ ስንት ኩራት ጠረኩ፣ ስንት ውርደት ስቀባው፣ ስንት
ስንትና ስንት አንዳንዴ ማንን ነው የተጫወተው? ምንድነው ካራክተሩ ስራው? ይሄ አሁን ስለ ሰው በቃ እንትን ጫማ ለብሶ በውስጥ የተወሳ ምናምን የውስጥ ያላወቀ ግን ሀብታም ነው ይላል ምናምን፣ ግን በውስጥ የሆነ ብሶት ያለው ምናምን የሚዋሽ ሰው ማለት ነው። በላይ ሀብታም ነው እያለ በውስጡ ግን እንትን ያለው ሰው አልገባም ማለት ነው እስካሁን። እኔ እኮ ግርም ነው የሚለኝ ሲሆን አሁን ያልገባው ሬሳ ቅድም ላለቅስ ስል ቆይ አሉ። አሁን ስራዬ በአግባቡ እንድሰራ ለምን አይመጡም? ለነገሩ ቅድም ነው የለየልኝ ለመቀመጥ ቅድም ላለቅስ ብዬ ወንድምዬ ወንድም አለምዬ ስል ተቀመጪ እሺ ብዬ ተቀመጥ ተመልሶ መጣ። አሁንም ተነሳ ወንድምዬ ወንድም አለምዬ ስል ተቀመጪ። ሶስቴ ነው እንደዛ ያደርጉ። በኋላ ሬሳው አልሞተ ይሁን ወይ ገና ሊገሉት ነው ብዬ ጠበቁ። አልሞተም። ሳስብ ሬሳው ግን ከየት ነው የሚመጣው? ከአሜሪካ። እዛኔ ነው የተናደድኩት። ምክንያቱም መጀመሪያ ዋጋ አልተስማማም። ከአሜሪካ የሚመጣው የትኛውም ነገር ውድ ነው፣ ሬሳም ይሁን ዕቃ። ከዛ በኋላ አጎራዬ ሰላጣ እሺ ሲሉ ሄድኩኛ ውሃ አልጠጣ ብዬ ነው የወጣሁት። ሞገስክን ያጣኸው አባት ስትወልደኝ ነው። ላረክልኝ ነገር የኔ አቅም አንድ ነው። ኦ ድሃ ለው ኦ ድሃ ለው ኦ አልወድም ይጠላሉ አልወድም። ቆይ ግን አባዬ ምን ስትል አሰብከው? ልጆቿን እንደምትበላ ድመት ምን ነው ባተሪ ተከክባት? አባዬ ምን ነው ባተሪ ተከክባት? እሷ አባዬ ለማለት ስትል አንተ ግን በግድ ሚስት ካልሆንሽ አልካት። ለምን አባዬ? ቆይ ግን እንታዘዝልህ አባዬ። የወለድካት እኮ ልጅ ነበረች አባዬ። ባጎረስካት እንጂ አባዬ ምን ነው ጭንነት ተራስ አባዬ ነገ አድርጌ ትልቅ ሰው ሆናለሁ ስትል እድሜዋን ባጭሩ ቀስተህ ያቺ ትንሿ እናቴ እንድትሆን ፈረድክባት አባዬ። ግን ቆይ ለምን አባዬ ለምን? ለምንድን ነው የሳቃችሁት? እኔ ስለሳቅ እኔ እኮ ሳቅኩት ስለተደሰትኩ አይደለም። ይሳቅ የለቅሶ የሽፋን ነው። በዚች ምድር ላይ ሳቅ በነፃ የሚታደል ብቸኛው መድኃኒት ነው። ህመማችን ሲበረታ እንስቃለን። ጎረቤቴን እንዴት ነህ ስለው እግዚአብሔር ይመስገን ሰላም ነኝ ይለኛል። ግን አይኖቹ ይጮሃሉ። በውስጡ የቤት ኪራይ፣ የልጆች ትምህርት ቤት፣ የነገው ዳቦ ሁሉም ተሰልፈው ግሮሮውን ሲያንቁት ይታየኛል። እኔም ሰላም ነኝ እላለሁ። እየዋሸሁ ነው። ሁለታችንም እየተቃጠልን ግን ሰላም ነን እንባባላለን። ትናንትና አንዲት እናት አየሁ። ልጇ
እማ እርቦኛል አለቻት። እናቷም እየሳቀች አየኔ ቆንጆ ዛሬ እኮ ሆዳችን እረፍት ላይ ነው አለቻት። እየሳቀች ግን አይኖቿ ውስጥ ያለውን ባንደ ጎርፍ ሲወርድ አየሁት። ሰላም ውድ የድባብ መንደር ነዋሪዎች በሙሉ፣ ከዚህ በኋላ መጨነቅ አይጠበቅባችሁም። መንገዱ አንዴ ለታያችሁ ከውስጣችሁ እንደ ንዳድ ያቃጥላችሁ። ከንዳዱ በኋላም እውነተኛ ሰላም ይሰማችኋል። በድባብ ወደ ተሳሳተ መንገድ የሚወስዱን በዝተዋል። በድባብ ኃጢአት በዝቷል። ሐሰተኛ ፈዋሾች፣ መጠጥ፣ ሙዚቃ፣ እነዚህ ነገሮች በሙሉ ማጥፋት አለባቸው። ወደ ቀድሞ መንገዳችን መመለስ አለብን። ክቡር አባት ከዚህ በፊት የነበሩትን የቢስን ምልክት ሲያጠፉ ኑረዋል። ግን እሳቸው ያልገባቸው ነገር ቢኖር የቢስ ምልክት የሚያስፈራ ወይም የሚያሳፍር አይደለም፣ በኩራት የሚደረግ እንጂ። ይህን ምልክት ሁላችንም የቢስ ተከታዮች በኩራት ነው ማድረግ ያለብን። አሁኑኑ አድርጉት፣ አትፍሩ። ንዳዱ ይሰማናል፣ ንዳዱ ይሰማናል፣ ንዳዱ ይሰማናል። አሁን የተጫወትሽው በጣም ጥሩ ነው፣ ግን ሜካፑ ምናምን ብዙ እንዳናይ ያደረገን ይመስለኛል። ሸውደሽናል፣ ግን ጥሩ ነው የሰራው። ንዳድ ይሰማናል፣ ንዳድ ይሰማናል፣ ንዳድ ይሰማናል። እንግዲህ ይሄን የመሰለ ልዩ 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 የሆነ ትወና አይተን መተናል። በእውነቱ ቴዲ በኮስቹም አታለልሽን ቢላቱ የኛ ተዋናዮች እንግዲህ በኮስቹምም በስራም በችሎታም በአቅምም ታጥረው እንግዲህ በደንብ ፈርጥመው መጥተውልናል። ሁሉም ተዋናዮች ማለት ይቻላል በኮስቹም በሜካፕ በሁሉም ነገር ጥንቅቅ ብለው መምጣታቸው እንግዲህ በዚህ ብቻ ማሳያ ያደረግነው እንጂ ሁሉም ተጠናቀው የመጡ ተወዳዳሪዎቻችን ናቸው። በጣም የሚበረታታ ነው። ከዚህም በኋላ ደግሞ ሌሎችንም የምንመለከት ይሆናል። አብራችሁ እንድትቆዩ በአክብሮት ጋብዘናል። ተከታተሉ። ምን ነው? ለምን ወጣሽ ልትለኝ ነው ወይስ ሳቂ እንግዶች እንዳይታዘቡ ልትለኝ ነው? ታውቃለህ፣ ቅድም ውስጥ ያለን መረጋጋት አለብሽ ስትለኝ ምን እንደተሰማ የሆነ ነገር ውስጥ የተሰበረ ይገርማል። ይህን ሁሉ የማደርገው እኮ ለእናንተ ምቾት ብቻ ነው፣ ለቤተሰብ ክብር፣ ለባል ታዛዥ ለመባል። ራሴን እየሰረስኩኝ የእናንተን ታሪክ በደማቅ ቀለም ስጽፍ ኖሬያለሁ። አመሰግናለሁ ብሎኝ የሚያውቃል የለም። ራሴን እያጠፋሁ እናንተን ስገነባ እኔ የት እንደደረስኩ ይጠየቀኛል። ሂድልኝ ሐዘን ጭንቀቴ ደስታዬ ነው ደኔ፣ ጥፋልኝ ሐዘን ህመሜ ደስታዬ ነው ደኔ። አንዳንድ ጊዜ መስታወት ውስጥ የማያት ሴት እኔ መሆኗን እጠራጠራለሁ። አለ አይደል የሆነ የማላውቃት ሰው ሩቅ ትሆንብኛለች። እኔ እንዲህ አይደለሁም። በየመሸታ ቤቱ ወንድ ተከትሎ መሮጥ፣ መጠጣት፣ መጭስ፣ መደነስ፣ በየዕለቱ አዲስ ውሸት፣ አዲስ ማንነት፣ አዲስ ሰው መልመድ። እኔ
እኔ እንደዚህ አይደለሁም። የህይወቴን ፍቅር ከማግኘቴ በፊት እንደዚህ አይደለሁም። የኔ መልአክ ፍቅር የማያውቀውን ልቤን ከሲኦል ጎትቶ እዛ ገነት ደረቱ ላይ እቅፍ አደረገኝ። አይኔን እያየ እንደሚወደኝ ሲነግረኝ፣ ምን ያክል ንጹህ ሴት እንደሆንኩ ሲነግረኝ፣ ልክ ጥሩ መዓዛ ያለው አበባ ላይ እንዳረፈች ቢራቢሮ ልቤ ስክን አለ። ዓለም ግን ከደስታ ያባነነች። እቺ ሆዳም መሬት ፍቅሬን ዋጥ አደረገች። ልክ እንደማንም ዋጥ አድርጋ ጥሩ ነው የሰራሽ። በጣም ጥሩ ነው። ጎበዝ ጎበዝ። እስካሁን ተኝታል? አይ ዘመን፣ አይ ጊዜ፣ ዝም በል። ለተረት ተረት ትርጉም መሞገትን ባትወድም እኔ ካንተ መልስ ይሻል። መቼም ላንተ ወሬ አይገድም፣ አስጨንቁም አያስጠብብም፣ ከጀርባ ላባ ያፈልቅ። መልስ ቢጠየፍ ህሊና ፌዘኝነትን ወዶ ከአባት ስልጣኔ ሀቡ አቦጊዳ ተወላግዶ ከልጅ ማንን ጥያቄ ምላሽ ተካክዶ ቢሆንም ያለው ቅሉ አቦን መጠየቅ አይከብድም አሉ። እስኪ ልጠይቅ ያንተ ማን ነው አባት ስልጣኔን ቀድሞ የማለደ በማይነቅስ ግዙፍ ግብሩ አዲስ ብርሃንን የቀደደ ያ የላሊበላ መቅደስ ከልፋይ ምነው ሆዴን ባርባር አለኝ? ምነው ልቤስ ተሸበረ? ምነው ቅር ይለኛል? የማይወለድ ጽንስ በሆዴ እንዳልተቆጠረ፣ የአበሻነት ሙቅ ደሜ በበቀል ሰዓት እንዳልነደደ፣ የእምነት የእውነት የፍትህ ዓለሜን የአበሻ የግፍ ሰይፍ መንታ ስለት በቁም እንዳልመተረ ምነው ቅር ይለኛል? የጥበብ አምላክ ከእውነት ባህሩ ቀርቶ ቁንጅናን በኔ ቢቀር እንደቀደሙት ፍጥረታት ከመላእክቱ በትብልቅ አክሱም ወይ ትከበሪ ዘንድ እንጂ መች ፈልጎት ነበሩ ደርሶ መነኮሳት ቀሳውስትሽ ካፉብሽ እንጂ መች እሱ ፈቀደውብሽ። ውበት ላደለው አንድ ልጅሽ እሱን ጠይቂ ደስ ጠርሽ ሆኖ ቢገጥም በድንገት ቅኔው ቢረቅም ሚስጥርሽ መቅደስሽን አጥኖ ቀድሶ ለስም ለክብርሽ አዳሪ ልጅሽ ያነጸው የውበት ፍቅር ሆኖበት ቢጠልፎ እንደወደደኝ ጎበዝ። አይዞሽ አወራረድ ጭካኔሽን ይገልጸዋል፣ ሐዘንሽን ያወርሰኛል። የበደለሽን ልበድል ያጠፋሽን ላጠፋ የቃል ዕዳን አወረሽኝ ብለሽ እንድታምጪ ያደረገሽን ሊያውም በስሜት የሚመራ ከንቱ ወንድ አሁን ዛሬ ጨካኝ ነሽ። በህይወት ዘመንሽ ሰው አትወጂም። ስጋን እየበላው ደምን እየጠጣው የእናቴን ረሃብን ይጠግባለሁ። እኔ ነገነቱ ለጠፋብኝ ነገር እንደዚህ ልክ እንደዚህ የበቀልን ጥማት ህይወትን እያደረኩኝ እሞታለሁ። ልክ እንደዚህ በጆሮ የእናቴ የስጋርን እያቃጨለብኝ ይህንን ድንን ማንነት ያላትን ገነባልኝ። ፈጣሪ ዝምታ ዝምዛም ሆነብኝ። ስራዬ በቀሌ ጥፋቴውን ልማት ሳይገባኝ አንድ ወደፊት ሁለት ወደ ኋላ አጓዛለሁ።
ስበቀልላት እኖራለሁ። ጥሩ ነው በቃ ወይኔ እናት ወደድሽው? አምሮብኛል? የኔ ንጉስ እየጠበቀኝ ነው እኮ። ነግሬሻለሁ እኮ አልሄድም፣ ሐኪም ቤት አልሄድም። ጤነኛ ነኝ፣ አላበድኩም አልኩኝ። እኔ ደህና ነኝ። ይመጣል፣ ይጠብቀኛል፣ እንገባለን። 5 ዓመት ቀልድ ነው እንዴ? ቀልድ ነው 5 ዓመት? የመንደር ወሬ እየለቃቀምሽ እየመጣሽ አትገሪኝ። እኔ ጤነኛ ነኝ። እኔን አላመመኝም። ደግሞ ንገሪልኝ፣ እብድ ይሰማል ደንቆሮ አይደለም በያቸው። አዎ እኔ ደህና ነኝ፣ አላመመኝም። ጎበዝ ስለታም ነው ልክ እንደ አይኖችሽ። ቅድም ስታዩ አይኖችሽ ውስጥ ያየሁት ነገር ምንም አልጣመኝም። ለምን ሳቅሽለት? ያ ሳቅሽ እኮ ለኔ ብቻ ነበር የሚገባኝ፣ ለኔ ብቻ። አትዋሽኝ፣ ዝምታሽ እኮ ይጮሃል። ምንም አይደለም ስትይኝ ደሜ እንዴ ሲበላ አይታይሽም? ይሄ ቢላዋ ስጋን እንደሚቀደው ሁሉ ያንቺን ጥርጣሬ ነፍሴን እየቀደዳት ነው። ቅናት በሽታ ነው ይላሉ፣ እኔ ግን እውነት ነው እላለሁ። የማውቀው እውነት ስላለኝ ነው እንዲህ የምቃጠለው። ቆይ ምን አደረኩሽ? እኔ እኮ ባሪያሽ ነኝ፣ በጥላሽ ስር የምኖር ምስኪን። እዚህ ውስጥ እሳት አለ። ያንቺ ቅዝቃዜ ደግሞ እሳቱን ያባብሰዋል። አንድ ቀን እንኳን ያለ ጥርጣሬ ባይሽ ዛሬ ስለት ከእጄ ላይ ይወጣ ነበር። ሂጂ ከዚህ፣ አንቺም ጥላሽም ከዚህ ጥፉ። መጣክ ደግሞ ልታነደኝ አልመስላልኩ አይደል? መልስልኛ። አልመስላልኩ አይደል? አንተ እሳት ውስጤ ካለው እሳት በልጦ መቼም አያነደኝም። አውቆስልኝ ቆይ ለምን ወደዚህ እንዳመጣው ታውቃለህ? መልስልኛ። ነፍሴ ስትወስድ እጠይቅሃለሁ ወይ? የገዛ እህቴን በመግደሌ ነው ወደዚህ የመጣሁት። እህቴ፣ ምስኪን እህቴ፣ የዋህ እህቴ፣ ያለ እናትም ያለ አባትም ሆኜ ያሳደግኳትን እህቴን አራት ወር ተጫወቱባት፣ ደፈሯት፣ ተሳለቁባት። ያለበቃ ብሏቸው እንደ ዶሮ በልተው በጫካ ቀበሯት። በቃ
ነው በቃ የካብድ ማን ይሰራ? ገዛኸኝ ተረፈ የሚባል አለ ጓደኛዬ። ጎበዝ። በጣም አሪፍ ነው። በጣም ያምራል። መማሩ ብቻ አይደለም የሰራችሁት ነገር ጥሩ ነው። ሌላው ጥሩ ነገር ግን ሁለቱም ተወዳዳሪዎች ናቸው። መተጋገዛቸው የሚገርም ነው። ምክንያቱም የለመድነው አንዱ አንዱን በልጦ ጥሎ ማለፍ ነው። እነዚህ ልጆች ግን አንዱ የአንዱን ሜካፕ ሰርቶ ሁለቱም ለውድድር ቀርበዋል። አንዳቸው ቢያልፉ አንዳቸው ቢወድቁ ለመቀበል ተዘጋጅተው ነው የመጡት። ሁለቱም ግን እኩል እየተረዳዱ ነው። ይሄ ትልቅ ምሳሌነት ነው። በርቱ ጎበዞች፣ በጣም በርቱ። እሺ ገንዘባችሁን ቅቅላችሁ ብሉት። እኔ ስጋዬን እንጂ ነፍሴን ሸጬ የምኖር የዘቀጠች ሴት አይደለሁም። ዳሩ ምን ታረጉ? ልጅነቴን አላያችሁትማ። ያንን ንጹህ ገላ ንጹህ ሴትነቴን ማናችሁም አታውቁትም። ንጹህ ልጃገረድ ነበር ተባሏ የታመነች ታውቃላችሁ። ያኔ የተባዕት ዘር ሁሉ የተገለጠ ገላ፣ በቀለም ያሸበረቀ ፀጉር፣ በቂንጥ የሚሽካካ ሳቅና ለዛ ቢስ ሴትነትን ሲያቀባጥር፣ እኔ ግን ብቸኛ በነዋር ልክ እንደ ጎረቤት ልጅ ከደጅ ተመልካች ነበርኩኝ። አይገርምም ወይ? አይገርምም? እነሱን መሆን ተመኘሁ። እነሱን መሆን አብዝቼ ተመኘሁ። የምኞቴ ብዛት እያንቀለቀለ አያሌ ወንዶች እቅፍ ውስጥ አስቀምጠኝ። ታቀፍኩ፣ ተሳምኩኝ፣ ተዳበስኩ፣ ተዳሰስኩ፣ ተጋደምኩ፣ ተዋረድኩ፣ ተከፋብኝ፣ ተሰደብኩ። ወጪ ወራጅ ሁሉ ተሰባበተብኝ። አንቺ ሰው አትሆኝም፣ አንቺ ሴት አትሆኝም አሉኝ። አይገርምም? በቃ ጥሩ ነው በጣም የሰራሽው። ፊትሽ ላይ ስሜት ጥሩ ነው፣ ግን እንባ እንዴት ማምጣት እንዳለባት ተስፍሽ ንገራ። እንግዲህ እንባን የውስጥ ስሜትን ለማውጣት ብዙ ጊዜ ነገሩን ያንቺን ገጸ ባህሪ በደንብ አድርገሽ ውስጧን ያት አሁን ከቁጣ ከመጮህ ምናምን ባሻገር የደረሰባትን በደል በውስጥሽ ስሜት በመቅረጽ እንባ ማምጣት ነው። በእርግጥ የሞቱ ዘመዶቻችሁን አስታውሱ ምናምን ይባላል። በትክክለኛው የአክቲንግ ችሎታ ላይ ግን ገጸ ባህሪዋን የውስጥ ስሜት እንዴት ሊሆን ይችላል? እንዴት ልትብሰከሰክ ትችላለች? ያንን ወደ ውስጥ ወደ ውጪ ሳይሆን ወደ ውስጥ ማዘንን ትችዋለች። ደግሞ ቀላል ነው። ወዲያው ነው እንባ የሚረግፈው ስሜቷን በደንብ ከተረዳሽ። ያችን ሴትዮ ዝም ብለሽ አሁን አንቺ ስለማታውቂያት ብታያት ውስጧን ይሄን አሁን የተናገርሽውን ነገር በደንብ ወደ ውስጥ ስትገቢ ማንነቷን ስትረጂ ከመልካም ሰው ከሰውነት ጎዳና የወጣችን ሴት ስታስገቢ እንባ ሐዘን ይመጣል። በእርግጥ ትልቁ ነገር ማሳዘኑ እንባ ማምጣቱ አይደለም። እንባ ልውጣ ሲልና አንቺ አትወጣም ብለሽ ስትታገይ ይኮለል ብሎ የሚወርደው ነገር ነው። እነዚያ ተመልካችን ኮንቪንስ ለማድረግና ያንቺን ገጸ ባህሪ ዴቨሎፕ ለማድረግ ይጠቅምሻል። ሌላውን ነገር ሰርተሽዋል፣ ግን አሁን ይዘሽ የመጣሽው ጀነራል ትራጀዲ ነው። የምታለቅስ ሴት ነው ስታሳይኝ የነበረው። ስሜቷን ፊትሽ ላይ መነበብ ያለበትን ነገር ሰራሽና እንባውን ግን ማየት አልቻለም። ስለዚህ ኔክስት ታይም እንዲህ አይነት ጀነር ይዘሽ ስትመጪ ማልቀስ ተለማምደሽ መምጣት አለብሽ። የኛ ሙሽራ የኛማ ሙሽራ ወይ ማዬ ቀንሽ እሺ ወይ ዳንዬ በእናትህ ልብስ እየቀያየርኩኝ ልወጣ የቬሎውን ቀብድ አልከፈልኩም
ዳኒ እየቀለድክ ነው? እሺ እማዬስ ደስታ አልመጣም ማለት ምን ማለት ነው? ሄሎ ዳኒ ወይማ መጣሁ። ህመም ይሸተኛል፣ ችግር ይሸተኛል፣ ጓደኛ ያምረኛል። ችግር ህይወት ቀኝት ቢሆን መከራ ማነውስ ታማኝ? ማነውስ ሐቀኛ? በዚች ምድር ላይ በእውነት የሚኖር ሐሰት የማይናገር ማን ነው? እኔስ እብዳልሽኝ ሰው ወዶ አያብድም። የሰው እጅ አለበት ቢፈቅድም ባይፈቅድም። እብዳልሽኝ መሰለሽ ወድጄ ግፋሳር በዝቶብኝ የግድ ተገድጄ እንቁ ልጅነቴን በገዛ አባቴ ክብሬን ስላጣሁ አውጥቼ ብናገር እቺ ልጅ አብዳለች ማንም እንዳያምናት ተብዬ ተገፋሁ። ታዲያ ትሪን አልፌ እንዴት እፎይ ልበል? እንደምናላብድም እንዴት ጨርቄን አልጥል? ስቄ እንኳን ሳልጨርስ ገና በአፍላነቴ ተስፋ የጨለመ ብሩህ ልጅነቴን አሳቂ በእኔ ላይ በደም የታጨቀው ልብሴ ይታዘብሻል። ባታዩ ነው እንጂ ያየሽ ዕለት ያምሻል። ሁል ጊዜ እኔ እንደተሳሳተ ሰው ነው የሚመለከቱ። እንደማልሰማ እንደማይገባኝ ንግግሬን ጭቅጭቅና ክርክር፣ ሀሳቤን ደግሞ ዋማ ያነሳ አላዋቂ ደካማ አድርገው ያስቡኛል። ለአንድ ጊዜ ቆም ብለው ጆሮ ሰጥቶ ቢሰሙኝ እኔ የምፈልገው ክብር አይደለም፣ ትንሽ መረዳት ነው። ትንሽ መረዳት ብቻ። አባቴ እንደኔ ሁን ይላል፣ እናቴ ደግሞ እስኪ ሰው ምን ይላል የሚልን ስማው ትለኛለች። እኔ መሆን ካልቻልኩ እንግዲህ እኔ ማን እሆናለሁ? አላውቅም። ቤት ውስጥ እንደ እንግዳ ነው የምታየው። ማንም ሰው ሊሰማኝ ፈቃደኛ አይደለም። ማንም አለመሰማት አሪፍ ቀለሙ ሲጠፋ ፊቴ ባዶ ነው ለካ። ይህን ሁሉ ዓመት ስኖር የነበረው በሌላ ሰው ፊት ነው።
ንግስት ነበር። ነገ ደግሞ ገረድ ገረድ፣ ከነገ ወዲያ ደግሞ ገዳይ ገዳይ። ግን ከዚህ ሁሉ ቀለም በስተጀርባ ያለችው ሩት የት አለች? ያቺ ምስኪን ልጅ የት ገባች? ዝምታው እንዴት ይጮሃል! ዝምታው እንዴት ይጮሃል! ቅድም እዚህ አዳራሽ ውስጥ 500 ሰው ነበረ። ሲስቁ ነበር፣ ሲያለቅሱም ነበር። እኔ ስወድቅ አብረው ወደቁ። ግን አሁን የት አሉ? የት አሉ? ለካ ጭብጨባ የኪራይ ፍቅር ነው። መብራቱ ሲጠፋ ፍቅሩም አብሮ ይጠፋል። ጎበዝ ተዋናይ፣ ጎበዝ ተዋናይ፣ ጎበዝ ተዋናይ፣ ጎበዝ ተዋናይ፣ ጎበዝ ተዋናይ ይሉኛል። ትወና እኮ መደበቅ ነው። መደበቅ ደግሞ እኔ ሰልችቶኛል። የሰውን ሕይወት ስኖር የራሴን ሕይወት አጣሁት። እናቴ እንኳን ስትሞት ለቅሶ ትወና ይመስል ነበር። ትወና ሕይወቴን ለመድረክ ሰጠሁት። መድረክ ግን አቧራ ብቻ ሰጠኝ። አቧራ ታውቃላችሁ፣ አንዳንድ ቀን ራሴን መድረክ ላይ ሳይ ማነሽ ብዬ ጠይቃለሁ። መልስ የለም። እኔ የጸሐፊያን፣ የዳይሬክተሮች፣ የተመልካች አገልጋይ ግን አሁን መብራቱን አጥፉት። ማየት እችላለሁ። የመጨረሻ ትዕይንት። ከዚህ በኋላ ትወና የለም፣ እውነት ብቻ። እኔ ሩት ነኝ፣ ተሯ ሩት፣ ያለ ሜካፕ፣ ያለ ጭብጨባ። ትወና የለም፣ እውነት ብቻ። ትወና የለም። ጎበዝ። ጎበዝ። በጣም ቆንጆ ነው። ከስሜት ነው የምትጫወቺው። ድምፅሽ ጥሩ ነው። ኤክስፕሬሽንሽ ጥሩ ነው። የዚህን የጠቢቡንም ህይወት ስላሳየሽ ቬሪ ጉድ። በጣም ቆንጆ አድርገሽ ነው የምትጫወቺው። ትወና የማይመስል ትወና ተከታትለን መተናል። በእውነት ዳኞቻችንን በእንባ ያራጨ፣ እናንተ ጋርም ይሄ ስሜት ደርሷል ብለን እናስባለን። ምክንያቱም እኛ ጋርም ስለደረሰ እና ይሄን የመሰለ ትወና ተከታትለን መተናል። እስካሁን ምዕራፍ 3ን ተከታትለናል። በሰዓት ምክንያት ግን አሁን ምዕራፍ 3 ማጠቃለያው ላይ ደርሰናል። የሚቀጥለው ሳምንት የሚያጓጓው ለዳኞችም ፈታኝ ለኛም ፈታኝ የሆነ ለሁላችንም ልብ አንጠልጣይ የሆነ ምዕራፍ ነው የሚሆነው ማለት ነው። ውጤት የሚታወቅበት ምዕራፍ ነው። ከክፍል 3 የቀሩት ተወዳዳሪዎቻችን ክፍል 4 ላይ የሚዳኙበት፣ ሁሉም ደግሞ ከክፍል 1 እስከ ክፍል 4 ያሉት ደግሞ ውጤት የሚያውቁበት በጣም ልብ አንጠልጣይ የሆነ ሳምንት ነው የሚቀጥለው ሳምንት የሚሆነው። ስለዚህ የትም ሳትሄዱ የሚቀጥለው ሳምንት እንገናኝ። እስከዛው ቸር ሰንብቱ።